ሰላም እንዴት ናችሁ? የቻናሌ ቤተሰቦች በዛሬው ቪዲዮአችን ላይ የአስረኛ ክፍል ሂስትሪ የዩኒት 8ን እንጀምራለን። ዩኒት 8 ላይ ከ1991 ጀምሮ ኢትዮጵያ ውስጥ የተደረጉ ዴቨሎፕመንቶችን ነው የምናየው። 1991 እንደምታስታውሱት የደርግ መንግስት ወድቆ የህወሓት ወይም ደግሞ ቲፒኤልኤፍ የምንለው የደርግ መንግስትን ጥሎ ከ1991 እስከ 1995 የሽግግር መንግስት ወይም ደግሞ ትራንዚሽናል ገቨርንመንት ተመስርቶ ከዛ አሁን ላይ የምንጠቀምበት የኢትዮጵያ ህገ መንግስት በ1995 ዓመተ ምህረት የተቋቋመበት ነው ማለት ነው። ስለዚህ ከዛ ወዲህ ከ1991 ጀምሮ እስከ ዛሬ ድረስ ማለት ዛሬ አሁን በኢትዮጵያ አቆጣጠር 2017 ነው አይደለ? ከ1991 እስከ 2017 ላይ የተደረጉ ዴቨሎፕመንቶች ኢትዮጵያ ውስጥ ምን ናቸው የሚሉትን እናያለን ማለት ነው። እዚህ ጋር እንደምትመለከቱት ዋነኛው ከ1991 ወደ ኢትዮጵያ ውስጥ የተገበረው ዋነኛው ዴቨሎፕመንታችን የአባይ ግድብ ነው። እዚህ ጋር ስለ አባይ ግድብ በደንብ እናያለን ማለት ነው። ከአባይ ግድብ ጋር ተያይዘው የመጡ የተለያዩ ነገሮች አሉ፣ እነሱን በደንብ እናያቸዋለን። ስለዚህ አጠቃላይ በዚህ በዩኒት ላይ የምናየው ከ1991 ጀምሮ እስካሁን ድረስ ያሉትን የኢትዮጵያ ሂስትሪ ነው ማለት ነው። በዩኒት 8 ላይ ፖስት ማለት ከዛ ወዲህ ያሉትን እናያለን። በዛሬው ቪዲዮአችን ላይ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ወይም ቲጂኢ የሚለውን እናያለን። ትራንዚሽናል ማለት የሽግግር መንግስት ማለት ነው። በ1991 ዓመተ ምህረት የነበረው የደርግ መንግስት ተወግዶ የህወሓት ወይም ደግሞ ወያኔ ወደ ኢትዮጵያ ውስጥ በሚገባበት ሰዓት ከ1991 እስከ 1995 ማለት ነው ለ5 ዓመት ያክል የአሁኑ ህገ መንግስት እስከሚመሰረት በመሀል ላይ የነበረው ትራንዚሽናል ፒሪየድ የትናውናስ የሽግግር መንግስት ይባላል ማለት ነው። ስለዚህ በ8.1 ላይ ይሄንን በደንብ እናያለን ማለት ነው። ወደዛ እንገባለን። ያንን ከማየታችን በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ኦንላይን ትምህርት የምትፈልጉ ተማሪዎች ደግሞ ካላችሁ ከላይ በምትመለከቱት ስልክ ቁጥር ቴክስት እየጻፋችሁ ወይም ደግሞ እየመዘገባችሁ ቴሌግራም ማውራት ትችላላችሁ፣ መመዝገብና መማር ትችላላችሁ። በጣም ብዙ ጥያቄዎችን በጣም ብዙ የሚጠቅማችሁን ነገሮች ትማራላችሁ ማለት ነው ኦንላይን ስትማሩ። ይህን ይመስላል። ስለዚህ ዩኒት 8 ቅድም ስንመለከት እንደነገርኳችሁ ፖስት 1991 ዴቨሎፕመንት ኢን ኢትዮጵያ የሚለውን ነው የምናየው። በዚህም ሁለት ፓርቶች ነው ያሉት። የመጀመሪያው ፓርት ምንድን ነው? የኢትዮጵያን ትራንዚሽናል ገቨርንመንት ስርዓት የምናይበት ነው፣ የሽግግር መንግስት የምንለው ማለት ነው። ሁለተኛው ደግሞ ሃይድሮ ኤሌክትሪክ ሂስትሪ ኦፍ ኢትዮጵያ ነው። ሃይድሮ ኤሌክትሪክ ስንል ምን ማለታችን ነው? የሃይድሮ ማለት ወተር ነው። ፖለቲካል ሂስትሪ ስንል ፖለቲካ፣ ይሄ የኢትዮጵያና በአባይ ግድብ አማካኝነት በአባይ ቤዚን ወይም ደግሞ ተፋሰስ ሀገራቶች ላይ የሚፈጠር የተለያዩ ጭቅጭቆች አሉ እንደምታስታውሱ፣ ከኢትዮጵያ ከግብጽ ጋር ከሱዳን ጋር ምናምን የምናደርገው ማለት ነው። ስለዚህ ስለሱ እናያለን። የመጀመሪያው የሽግግር መንግስቱን ስለ አባይ ነው የምናየው። መጨረሻ ላይ የዩኒት ሰመሪ አጠቃላይ ዩኒቱን ሰመሪ አድርጌላችሁ የዩኒት ልዩ ጥያቄዎችን እንሰራለን ማለት ነው። እነኝህን ነገሮች ዲቴይል እናያለን። ከ1991 ወዲህ ያለውን የኢትዮጵያ ዴቨሎፕመንት ስንመለከት መጀመሪያ የምናገኘው ነገር ምንድን ነው? በዚህ ዩኒት ላይ የምናያቸውን ነገሮች ቅድም እንደነገርኳችሁ ትራንዚሽናል ገቨርንመንት እናያለን። ትራንዚሽናል ገቨርንመንት ማለት ምን ማለት ነው? በ1991 ዓመተ ምህረት የደርግ መንግስት ወደቀ። ከዛ በኋላ ከ1991 እስከ 1995 ድረስ ኢትዮጵያ ህገ መንግስት የላትም ነበር። ከዛ ምንድነው የተፈጠረው? የሽግግር መንግስት ወይም ደግሞ ትራንዚሽናል ገቨርንመንት ቲጂኢ የሚባል ተፈጥሯል። ይሄ ከ1991 ላይ የተፈጠረው ቻርተር አለው የሚተዳደርበት እና ዘ ፎርሜሽን ኦፍ ትራንዚሽናል ገቨርንመንት ምን ይመስላል የሚለውን እናያለን። ከዛ በኋላ የሽግግር መንግስት ካቆመ በኋላ በ1995 ዓመተ ምህረት የኢፌዴሪ የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ህገ መንግስት አሁን ዛሬ የምንጠቀምበት ህገ መንግስት በ1995 ዓመተ ምህረት ፎርም ተደርጓል ማለት ነው። የዛን ጊዜ የተሰራውን ህገ መንግስት ነው ዛሬ የምንጠቀመው። ስለሱ በደንብ እናያለን። ይሄ የዛሬው ቪዲዮአችን ላይ 8.1 ላይ የምናየው ነው። 8.2 ላይ የምናየው ደግሞ ሃይድሮፖለቲካል ሂስትሪ ኦፍ ናይል ቤዚን ኢን ዴቨሎፕመንት ኢሹ ነው የሚለው። እንግዲህ የአባይ ግድብ ለኢትዮጵያ ዴቨሎፕመንት በጣም ኢምፖርታንት ነው። ስለዚህ የኢትዮጵያ ዴቨሎፕመንት ላይ አባይ ግድብ ሲገደብ ደግሞ የታችኛው ተፋሰስ ሀገራት የምንላቸው እና ግብጽና ሱዳን ኢትዮጵያን በፖለቲካ በጣም ብዙ ነገር ለማድረግ ይሞክራሉ እንደምታውቁት። ይሄ ፖለቲካል ሂስትሪው ምን ይመስላል የሚለውን እናያለን። ከዛ ደግሞ ይሄ የአባይ ግድብ መገደቡ ለኢትዮጵያ ዴቨሎፕመንት ምን አይነት ጠቀሜቶች አሉት፣ ምን አይነት ችግሮች ሳመጣባት ኢትዮጵያ ላይ፣ ዲሞክራታይዜሽን ፕሮሰሱ በኢትዮጵያ ምን ይመስል ነበር የሚሉትን በደንብ እናያለን ማለት ነው። እነኚህ ነገሮች ሁሉም ግን ሀፕን ያደርጉት ከ1991 ወዲህ ነው ማለት ነው ኢትዮጵያ ውስጥ ማለት ነው። ስለዚህ እነኚህን ነገሮች በደንብ የምናይበት ዩኒት ነው ማለት ነው ዩኒት 8። ስለዚህ ይህንን ፖስት 1991 ኢትዮጵያ ዴቨሎፕመንት ስንመለከት ምንድነው? ኤክስፕሎሬሽን ኦፍ ደርግ ሪጅን ዳውንፎል ኤንድ ትራንዚሽናል ገቨርንመንት ፎርሜሽን ምንድነው? የደርግ መንግስት የወደቀበት ዳውንፎል የተደረገበት እና ትራንዚሽናል የሽግግር መንግስት የተመሰረተበት ጊዜ ነው። ይሄ 1991 ትራንዚሽናል ገቨርንመንት ምንለው ማለት ነው ቲጂኢ። በ1995 ዓመተ ምህረት ደግሞ የኢትዮጵያ ኮንስቲቱሽን አሁን ላይ የምንጠቀምበት ህገ መንግስት
ፎርም የተደረገበት ነው ፎርሜሽኑ ማለት ነው። ሌላው ሃይድሮፖለቲክስ ኦፍ ዘ ናይል እናያለን። የአባይ ግድብ ሃይድሮፖለቲክሱ ምን ይመስላል፣ ፖለቲካሉ ከግብፅና ኢትዮጵያ ያላቸው ጥል ምናምን ለምንድን ነው የሚጣሉት የሚሉትን ነገሮች በደንብ ዲቴል የምናይበት ዩኒት ነው ማለት ነው። ሶ ኢንትሮዳክሽን ፓርቱን ዩኒት 8 በዚህ መንገድ ካየን ወደሚቀጥለው ፓርት እንሄዳለን ማለት ነው። ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ወይም ደግሞ ቲጂኢ የኢትዮጵያ የትራንዚሽናል ገቨርንመንት የሚለው እናያለን። ባይ ዘ ዌይ እዚህ ጋር የምታውቁትን ብሬንስቶርሚንግ ኩዌሽን አለ መጽሐፋችሁ ላይ ዋት ዱ ዩ ኖው አባውት 1991 ቻርተር። በ1991 ዓመተ ምህረት የኢትዮጵያ ደርግ ከወደቀ በኋላ ሌላ ደርግን የጣሉት እነ መለስ ዜናዊ ቻርተር አቋቁሞ ነበር። ስለዛ ስለ ቻርተር ምን ታውቃላችሁ? ሰምታችሁ ታውቃላችሁ? ትራንዚሽናል ገቨርንመንት የሚባል ነገር ታውቃላችሁ? ራሳችሁን ጠይቁ። ዱ ዩ ቲንክ 1991 ትራዲሽናል ፔሪድ ቻርተር ኮንቴንድ ቤተር ዲሞክራቲክ ኮንሴፕት ቫልዩ ኮምፔርድ ዊዝ ዘ ፕሪቪየስ ኮንስቲቱሽን? ከዛ በፊት የነበሩት እንደምታውቁት ከ1991 በፊት የነበሩት የኢትዮጵያ መሪዎች ደርግ ነበር። ከደርግ በፊት ኃይለ ሥላሴ ነበር። ከዛ እንደዛ እያለ ወደኋላ ስትሄዱ እና ምኒልክ ምናምን ታገኛላችሁ። ዲሞክራሲ ነው ብላችሁ ታስባላችሁ? በ1991 የተደረገው ዲሞክራት ተነኛ ይሻላል ወይ ቤተር ነው ብላችሁ ታስባላችሁ ይላል። ይህንን አስቡበት። ኦኬ አሁን ቀጥታ ወደ 1991 ትራንዚሽናል ገቨርንመንት ቻርተር ስንመጣ ፖስት ሲቪል ዋር ኢትዮጵያ ትራንዚሽናል ኢንቱ ኤ ኒው ቻፕተር። ፖስት ሲቪል ዋር ማለት ከእርስ በእርስ ጦርነቱ በኋላ ኢትዮጵያ ወደ አዲስ ቻፕተር ተሸጋገረች ማለት ነው። ይሄ ማለት ምን ማለት ነው? የኢትዮጵያ ፒፕል ሪቮሉሽናሪ ፍሮንት የሚባል ኢፒአርዲኤፍ የሚባል ፓርቲ ተመሰረተ። ኢትዮጵያ ፒፕል ሪቮሉሽናሪ ፍሮንት የሚባል ማለት ነው። አብዛኛውን ጊዜ ዶሚኔትድ ባይ ትግራይ ፒፕል ላይብሬሽን ፍሮንት። እነኚህ ግን ቲፒኤልኤፍ የምንለው በትግራይ ፒፕል ላይብሬሽን ፍሮንት ዶሚኔት የተደረገ ነው። እንዴት መሰላችሁ ኬዙ? ኢትዮጵያ መጀመሪያ እንደምታውቁት በደርግ ጊዜ እየተመራች እያለች የእርስ በርስ ጦርነት ተነሳ። ከዛ የእርስ በርስ ጦርነት ሲነሳ የተለያዩ ፓርቲዎች የደርግን ይዋጉት ነበረ። በትግራይ በኩል፣ በአማራ በኩል፣ በደቡብ፣ በኦሮሚያ ክልል ምናምን እኮ ነው። እና ከዛ ቀስ ቀስ እያሉ የደርግ መንግስትን እየተዋጉ መጨረሻ ላይ ግን በጣም ጠንካራው የደርግ መንግስትን ይዋጉ የነበሩት ቲፒኤልኤፎች ነበሩ፣ ወይም ደግሞ ትግራይ ፒፕል ላይብሬሽን ፍሮንት የምንላቸው። ከዛ የደርግ መንግስት ተወደቀ በኋላ እነኛ ፓርቲዎች ሁሉም አንድ ጋር ሆነው ምን ፓርቲ መሰረቱ? ኢትዮጵያ ፒፕል ሪቮሉሽናሪ ፍሮንት መሰረቱ ማለት ነው። በዚህ ጊዜ በ1991 ዓመተ ምህረት በለንደን ስብሰባ ተሰበሰቡ። ይሄ ስብሰባ ደግሞ ስፖንሰር የተደረገው ወይም ደግሞ ስብሰባው እንዲሰበሰብ እዛ እንዲሄዱ ያደረገቻቸው ዩናይትድ ስቴትስ ነች፣ አሜሪካ ማለት ነው። ስለዚህ የኢትዮጵያ ገቨርንመንት ኢፒኤልኤፍ ኢትዮጵያ ፒፕል ላይብሬሽን ፍሮንት የሚባል ነበረው፣ ኢፒአርዲኤፍ የሚባል ነበረው፣ ኦኤልኤፍ የሚባለው ነበር። ስለዚህ እነኚህ ሶስቱ ፓርቲዎች እዛ ለንደን ሄደው ስብሰባ ተሰበሰቡና በስብሰባው ላይ ኦቨርቴክን ኢቨንት ኢን ዘ ግራውንድ ሊድ ቱ ዘ ኦኩፔሽን ኦፍ አዲስ አበባ። ስለዚህ አዲስ አበባ እንዲይዙ ዊች ሚንስ አዲስ አበባ ላይ ይሄ ኢፒአርዲኤፍ እንዲመሰረት አንድ ሆነው ኢትዮጵያን እንዲያስተዳድሩ ተስማሙ ማለት ነው። ከዛ በኋላ በጁላይ 1991 ዓመተ ምህረት ፒስፉል የሆነ ትራንዚሽናል ኮንፈረንስ ተደረገ በኢትዮጵያ ውስጥ። ይህ ኮንፈረንሱ ስምምነት ላይ ተደረሰ በዩናይትድ ስቴትስ አማካኝነት ነው። በለንደን የሚደረገው ስብሰባ ብያቸዋለሁ። በኮንፈረንሱ ላይ 87 ሜምበር ያለው ካውንሲል ተመሰረተ። ይሄ ካውንሲሉ ምንድነው? ቻርተር እንዲመሰረት ነው። ይሄ ቻርተር ምንድነው? ትራንዚሽናል ኮንስቲቱሽን ነው። ድሮ የነበረው የደርግ አገዛዝ ጥሩ አይደለም፣ ስለዚህ ወደሚቀጥለው ትራንዚሽን እናድርግ ብለው 87 ካውንሲል ያለው ሪፕሬዘንታቲቭ ተመሰረተ። በዚህ ጊዜ ዘኒው ገቨርንመንት ኢንክሉዲንግ 87 ሜምበር ካውንሲል ኦፍ ሪፕሬዘንታቲቭ 87 ሜምበሮች አሉት። 17 ሜምበር አለው በውስጡ። እነኛ 87ቱ ካውንሲል ናቸው። 17 ሜምበር ያሉት ኢቲካሊ ሚክስድ የሆነ ነው። ኢቲካሊ ማለት ከሁሉም የተውጣጣ ከአማራም ከኦሮሞም ከዛም የተውጣጡ ናቸው ማለት ነው። ከዛ በኋላ ክላሽ ተፈጠረ። ይሄ የኢፒአርዲኤፍ ኤንድ አላያንስ ተፈጠረ ማለት ነው። በውስጣቸው አለመግባባት ማለት ነው። ዲስፓይት ዘ ፓርቲሲፔሽን ኦፍ ቫሪየስ ፖለቲካል ፓርቲ ኤንድ ኢትኒክ ግሩፕ ቫዮለንት ክላሽ ኦከርድ ስሩአውት ኢትዮጵያ። ከዛ በኋላ ቢስማሙም እዛ ሄደው እኛ በቃ ደርግን ጥለናል ከዚህ ወደ አንድ ሆነ እንመራለን ምናምን ብሎ ቢስማሙም የተለያዩ ቦታዎች ላይ ምን ተፈጠረ? ችግሮች ተፈጠሩ። ሳውዘርን ኢትዮጵያ ፒፕል ዲሞክራቲክ ኮአሊሽን ዊዝድሩ ፍሮም ዘ ገቨርንመንት። ከዛ የደቡብ ኢትዮጵያ ፒፕል ዲሞክራቲክ ኮአሊሽን ከዛ ሲስተም ወጣ። ኒርሊ ኤ ይር አፍተር ዘ ፎርሜሽን ኦፍ ትራንዚሽናል ገቨርንመንቱ ማለት ትራንዚሽናል ገቨርንመንቱ ከተመሰረተ በአንድ ዓመት ውስጥ ማለት ነው። በቃ ያለውበት ብሎ ወጣ ማለት ነው። ከዛ በ1994 ዓመተ ምህረት ጁን ላይ
ኢሌክሽን 547 ሜምበር ያለው አሴምብሊ ተሰበሰቡ። ይሄ ፌዴራል ሪፐብሊክ ኦፍ ኢትዮጵያ ላይ ማለት ነው። እንግዲህ እንደነገርኳችሁ 47 ነበሩ አይደል? እዚህ ጋር ቅድም የነገርኳችሁ 87 ነበሩ። እንደገና 547 ሜምበር ያለው ከዛ በኋላ ምን የተፈጠረው የትራዲሽናል ቻርተሩ ስታብላሽ የተደረገበት ሰልፍ ገቨርኒንግ ሪጅን እንዲኖሩ የማለት ኔሽን ናሽናሊቲ ኤንድ ፒፕል ግራጁዋሊ ኢንቮልቪንግ ኢን ዘ ፌዴራል ሲስተም ኦፍ ከ1991 እስከ 1995 ድረስ ፌዴራል ገቨርንመንቱ ላይ ኢንቮልቭ እንዲያደርጉ ተደረገ ማለት ነው። ከዛ መጨረሻ ላይ የትራንዚሽናል ገቨርንመንቱ አቆመ ማለት ነው። አሁን እዚህ ጋር ምንድነው የምናዩት? ዋት ዌር ዘ ማጆር ፕሮብሌም ኦፍ ትራንዚሽናል ፔሪድ፣ በትራንዚሽናል ፔሪድ ጊዜ የነበሩ ዋና ዋና ችግሮች ምንድን ናቸው ብንል በትራንዚሽናል ፔሪድ እንደምታውቁት ሀው ዘ የሰሉት እና ደግሞ ችግሮቹ እንደተፈቱ ይላል የመጀመሪያው ጥያቄ። በትራንዚሽናል ጊዜ እንደምታውቁት የደርግ መንግስት ወደቀ። የደርግ መንግስትን ሲዋጉ የነበሩ የተለያዩ ፓርቲዎች ነበሩ። ቅድም እንደነገርኳችሁ እነኛ ፓርቲዎች ምን አደረጉ? ተስማሙ። ከዛ ከተስማሙ በኋላ እነኛ ፓርቲዎቹ እዚህ ጋር እንደምትመለከተው ኢፒኤልኤፍ፣ ኢፒአርዲኤፍ እና ኦኤልኤፍ ነበሩ። ከዛ ከተስማሙ በኋላ እርስ በርሳቸው ደግሞ አልተስማሙ። ዲስፓይት ዘ ፓርቲሲፔሽን ኦፍ ቫሪየስ ፖለቲካል ፓርቲ ኤንድ ኤትኒክ ግሩፕ በትራንዚሽናል ገቨርንመንቱ ጊዜ ቫዮለንት ክራሽ ኦከርድ ትሩአውት መኒ ፓርት ኦፍ ኢትዮጵያ፣ በተለያየ ፓርት ኦፍ ኢትዮጵያ ቫዮለንት ክራሽ ተፈጥረዋል። ኢት ሳይድ ዛት ኢንስቴቢሊቲ ወይም ደግሞ አለመረጋጋትን ፈጠረ ፍሮም ዘ ዶሚናንስ ኦፍ ኢፒአርዲኤፍ ኤንድ ኢት አላያንስ። ስለዚህ ምን ተፈጠረ? በ1992 ዓ.ም ኦኤልኤፍ የሚባለው ወጣ ማለት ነው ከገቨርንመንት ሲስተሙ ላይ። በ1993 ዓ.ም ደግሞ ትራንዚሽናል ገቨርንመንቱ ወደ ሳውዘርን ኢትዮጵያ ሜምበሩን ዊዝድሮው አደረገ። እነኚህ ነገሮች ቢኖሩም መለስ ዜናዊ በዛን ጊዜ ፕሬዚዳንት የነበረው ኦቨርሲ ዘ ፎርሜሽን ኦፍ መልቲ ፓርቲ ዲሞክራሲ፣ የዛን ሰዓት ላይ መልቲ ፓርቲ ዲሞክራሲ መፈጠር አለበት ብሎ አመነና እነኚህን ችግሮችን ሶልቭ አደረጋቸው ማለት ነው። አይደንቲፋይ ዘ ማጆር ፖለቲካል ፓርቲ፣ በ1991 ላይ የተሳተፉ ማጆር ፖለቲካል ፓርቲዎችን ዘርዝሩ የሚባሉትን እነኚህ ኤፒአርዲኤፍ፣ ኢፒኤልኤፍ ኤንድ ኦኤልኤፍ ናቸው ዋና ዋናዎቹ ማለት ነው። ግን አብዛኛውን ጊዜ ትግራይ ፒፕል ይሄ ህወሓት የምንለው ወይም ደግሞ ቲፒኤልኤፍ የእነኚህ ዋናዎቹ አክተሮች ናቸው ነው። ሶ በ1995 ዓ.ም ከዛ ምን ተፈጠረ? ኮንስቲቱሽን ተፈጠረ። ስታብሊሽድ ኢትዮጵያ አስ ዘ ፌዴሬሽን ኦፍ መልቲ ኤትኒክ ኔሽን፣ የብዙ ብሔር ብሔረሰቦች ኔሽን ነች ተብለው ስታብሊሽ ተደረገ። አይደንቲፋይንግ 9 ስቴት፣ 9 ክልል ተመሰረተ፣ ሰብ ናሽናል። ስለዚህ አሁን አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል ምናምን የሚለው በ1995 ዓ.ም እነመለስ ናቸው የፈጠሩት ማለት ነው። ኮንስቲቱሽን ፕራዮሪታይዝ ሩል ኦፍ ሎው፣ ከህገ መንግስቱ ምን ያስቀድማል? የህግ የበላይነት። ህግ ሁሉም ነገር ከህግ የሚቃወም ከሆነ ተቀባይነት አይኖርም። ሰልፍ ዴተርሚኔሽን የራስ ሰልፍ ዴተርሚኔሽን የራስ ፖፑላር ሶቨርኒቲ የሀገር ሉዓላዊነት ማስጠበቅ፣ ኢንተር ኤትኒክ ኤንድ ኢንተር ሪሊጂየስ ኢኳሊቲ ሁሉም ሃይማኖት እኩል ነው፣ ጀንደር ኢኳሊቲ ሁሉም ጾታ እኩል ነው እያለ ህገ መንግስቱ ላይ ደነገገ ማለት ነው። ኮንስቲቱሽን ኢምፋሳይዝ ኮንስቲቱሽናል ሱፐርማሲ። ኮንስቲቱሽናል ሱፐርማሲ ማለት ኮንስቲቱሽኑ የህጎች ሁሉ የበላይ ህግ ነው ብሎ ያምናል። ሪስፔክት ፎር ዘ ፋንዳሜንታል ራይት ኤንድ ፍሪደም፣ ፋንዳሜንታል የሆኑ መብቶችና ነጻነቶች መከበር አለባቸው። ይሄ ማለት ለምሳሌ የመኖር መብት፣ የመማር መብት፣ እነኚህ መብቶች ይከበራሉ። ሴኩላሪዝም የሚባል ነገር መጣ። ሴኩላሪዝም ማለት ምንድነው? መንግስትና ሃይማኖት የተለያዩ ናቸው። አካውንቴቢሊቲ፣ ለሚሰሩ ስራ ሁሉ ተጠያቂ መሆን፣ ትራንስፓረንሲ፣ የሚሰሩትን ስራዎች ሁሉ ለህዝብ ግልጽ ማድረግ የሚሉ ነገሮች መጡ ማለት ነው። ኮንስቲቱሽን ኢንክሉዲንግ 31 አርቲክል አሉት። ስለዚህ ሁማን ራይት ፍሪደሞች አሉት እና ሶሺዮ ኢኮኖሚካል ካልቸራል ኮሌክቲቭ የሆኑ ነገሮች አሉ ይላል። አይ ቲንክ እዚህ ጋር የኢትዮጵያ ህገ መንግስት 31 አርቲክል ብቻ አይደለም ያለው። አይ ቲንክ ሚስቴክ ሊሆን ይችላል። የቻችኛዋን ቼክ አድርጓል። 106 አርቲክል ነው ያለው አይደል? ሶ 1995 ኮንስቲቱሽን ይመስላል ማለት ነው። ከዛ ፌዴራል ኤንድ ሃውስ ኦፍ ሪፕሬዘንታቲቭ ተመሰረተ። እነኚህ የህዝብ ተወካዮች ምክር ቤት የምንላቸው ወይም ደግሞ ኤችፒአር የምንላቸው ምንድን ናቸው? ኤችፒአር ኢዝ ሱፕሪም ፖለቲካል ኦርጋን ኢትዮጵያ ዊዝ ሃውስ ኦፍ ፌዴሬሽን አስ ሪፕሬዘንታቲቭ ቦዲ። ምንድን ናቸው? ሱፕሪም ፖለቲካል ኦርጋን ናቸው። ሁሉም ነገር የህዝብ ተወካዮች ምክር ቤት አጸደቀው ነው። የህዝብ ተወካዮች ምክር ቤት ስልጣንና ተግባር ምናምን የሚል ሲቪክስ ላይ ደግሞ አስተምራችኋለሁ። ህዝብ ተወካዮች ናቸው ማለት ነው። ለምሳሌ የሆነ አንድ ሰው እዛ ሃውስ ኦፍ ፌዴሬሽን ላይ ተጠርቶ ሃውስ ኦፍ ሪፕሬዘንታቲቭ ላይ ተጠርቶ ሲቀመጥ ምን እንደሚወክለው በጣም ብዙ ሰዎችን ወክሎ ነው እነሱን ወክሎ ነው እና እነሱ ሃይስት ሱፕሪም ፖለቲካል ኦርጋን ናቸው ማለት ነው። ሃውስ ኦፍ ፌዴሬሽን ኢዝ ሪስፖንሲብል ፎር ኮንስቲቱሽናል ኢንተርፕሪቴሽን፣ ህገ መንግስቱን ደግሞ ኢንተርፕሬት ለማድረግ ህገ መንግስቱን ለመተርጎም ማለት ነው። ህገ መንግስቱ ምን ለማለት ፈልጎ ሲባል ሃውስ ኦፍ ፌዴሬሽን
ኢንተርፕሬት ያደርጉታል፣ ይተረጉሙታል፣ ህገ መንግስቱን ያብራሩታል ማለት ነው። ዘ ኮንስቲቱሽን ኦልሶ ሪኮግናይዝ ኤስታብሊሽመንት ኦፍ አን ኢንዲፔንደንት ጁዲሻሪ ነጻ የሆነ የፍርድ ስርዓት እንዲኖር ስታብሊሽድ ያደርጋሉ። ዘ ፌዴራል ሱፕሪም ኮርት ኦን ዘ ቶፕ ኦፍ ስሪ ታየር ጁዲሻሪ ሄራርኪ ያለው ማለት ነው። ያ ማለት ጁዲሻሪ ፍርድ ላይ ስንመጣ ከፍተኛ ፍርድ ቤት፣ መካከለኛ ፍርድ ቤት ምናምን የሚባለው ላይ እነሱ ሄራርኪያቸው ማለት ወጣ ወረዱ ማለት ነው። ለምሳሌ እዛው በቀላሉ የሚፈታት ሆነ ዝቅተኛ ፍርድ ቤት ከዛ ከፍተኛ ሱፕሪም ኮርት ምናምን የሚባለው የፌዴራል ሱፕሪም ኮርት ነው ይባላል ለምሳሌ አለ። ስለዚህ በእነኚህ ሄራርኪዎች ፍትህ ያገኛሉ ማለት ነው የተበደሉ ሰዎች። ሌላው 9 ስቴቶች ተመሰረቱ የሚል ነው። የኢትዮጵያ ውስጥ በዛን ጊዜ 9 ክልሎች ተመስርተዋል። አፋር ክልል፣ አማራ፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያ፣ ሶማሊያ፣ ደቡብ ትግራይ የሚባሉ 9 ክልሎች ተመሰረቱ። እያንዳንዳቸው ስቴቶች ዩኒክ የሆነ ኤትኒክ ኮንፊገሬሽን አላቸው። ሰምቲንግ ኤክስትሪምሊ ሄትሮጂነስ ናቸው። አንዳንዶቹ የራሳቸው መገለጫ አላቸው፣ አንዳንዶቹ ደግሞ ሄትሮጂነስ ናቸው ሲል ብዙ ብሔር ብሔረሰቦችን በውስጥ ያሉ ለምሳሌ ሳውዝ ናሽናሊቲ ኤንድ ፒፕልስ ስንል ማለት ነው በጣም ብዙ ናቸው፣ አንድ ጋር ነው ያደረጋቸው እና በዚህ በጣም እዛ አካባቢ ያሉ ሰዎችም እንትን ይላሉ ማለት ነው። ፌዴሬሽኑ ጥሩ አይደለም የሚሉት ነገሮች ናቸው። ስለዚህ እነኚህ ክልሎች ተመሰረቱ። የአማራ ስቴት፣ የአገው፣ የኦሮሞ እነኚህ ደግሞ ማይኖሪቲ አላቸው የሚለው ፌዴሬሽን ኢዝ ዲዛይንድ ቱ ፕሮቴክት ዘ ራይት ኦፍ ኢትዮጵያ ኤትኒክ ግሩፕ የእያንዳንዱን ኤትኒክ ግሩፕ ኤትኒክ ማለት እያንዳንዱን ብሔር ብሔረሰብ መብት ለመጠበቅ ፌዴሬሽን ተመሰረተ ማለት ነው። ይሄ ምንድነው ኮኦፕሬቲቭ ሪሌሽንሺፕ እንዲኖራቸው ያደርጋል ነው። መጨረሻ ላይ ምንድነው ይሄ 1995 ኮንስቲቱሽን ሲመሰረት ምን ችግሮች ቻሌንጆች ነበሩ ስንል የመጀመሪያው ትሪት ዘ ሴሴሽን ኤንድ ኢንተርናል ፍራግመንቴሽን ምንድነው እስከ መገንጠል የሚል ስላለው ህገ መንግስቱ ላይ እኛ እንገነጠላለን ምናምን የሚሉ ችግር ያመጣሉ ማለት ነው። ማኔጂንግ ኢንተር ስቴት ኢምባላንስ በስቴቶች መካከል በክልሎች መካከል ያለውን ባላንስ ለማድረግ አንዳንዶቹ በጣም ጠንካራ አንዳንዶቹ ምናምን ደካማ ሆናሉ። እነኛም ማኔጅ ማለት ይከብዳል። ስቴት ቢልዲንግ የሀገር ግንባታው ላይ ችግር ያመጣል። ፓወር ሼሪንግ ኢን ኤክስኪዩቲቭ ኦፊስ ፓወር ሼሪንግ በተለይ ስልጣን ሲይዙ እኔ ከኦሮሞ ከአማራ ከትግራይ ምናምን እያሉ እንደ ዘረኝነት ምናምን ይመጣ ማለት ቾይስ ኦፍ ካፒታል ሲቲ ዋና ከተማው የት ይሁን አዲስ አበባ ይሁን የዛ ይሁንና እንደዚህ አይነት ችግሮች መጡ። ዘ ኩዌስት ፎር መልቲፕል ወርኪንግ ላንጉጅ ብዙ የስራ ቋንቋ ይኑር የሚሉ ጥያቄዎች መጡ። ለምሳሌ የስራ ቋንቋ ኢትዮጵያ አማርኛ ነው አይደል? ሌሎችም እንደዚህ አይነት ዘ ፕሮሞሽን ኦፍ ዩኒፎርም ሂውማን ራይትስ ስታንዳርድ የተለያዩ ነገሮች እነኚህ ነገሮች ሁሉ ናቸው በ1995 ኮንስቲቱሽን ላይ ያሉ ቻሌንጆች ናቸው ማለት ነው። እነኚህ ናቸው 8.2 አክቲቪቲ ምን እንደሚለን አመንግ ዘ አርቲክል 1995 ኮንስቲቱሽን ዋን ዳዝ ዩ ቲንክ ኢዝ ኮንትሮቨርሻል ዋይ ማንኛው አርቲክል ነው በጣም ግራ የሚያጋባው ለምን ይላል? አርቲክል 39 ነው። አርቲክል 39 በጣም ኮንትሮቨርሻል ምክንያቱም የኢትዮጵያ መንግስት በዛ አርቲክል ላይ እስከ መገንጠል ምናምን የሚብል ሴሴሽን የሚል አስቀምጧል። ይሄ ማለት ምንድነው አንድ ክልል ተገንጥሎ ሀገር መሆን ይችላል እና በዚህ ምክንያት ብዙ ጦርነቶች ብዙ ችግሮች ተፈጥረዋል ማለት ነው ኢትዮጵያ ውስጥ የምታየው። ስለዚህ አርቲክል 39 በጣም ከባድ ነች ማለት ነው። ሜንሽን ዘ ሪጂናል ስቴት ኦፍ ዘ ፎርም በሪጂናል ስቴቶቹን ዘርዝሩ ነው በ1995 ላይ ያለው ኮንስቲቱሽን እዚህ ጋር ያሉት ናቸው ክልሎቹ እንደምታውቋቸው 1995 ኮንስቲቱሽን ላይ የተመዘገቡት አፋር፣ አማራ፣ ቤንሻንጉል፣ ጋምቤላ፣ ሐረር፣ ኦሮሚያ፣ ሲዳማ፣ ደቡብና ትግራይ ናቸው እያላችሁ መዘርዘር ትችላላችሁ ማለት ነው። ይመስላል ዛሬ የመጀመሪያውን ፓርት ጨርሰናል። 8.1 ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የሚለውን ማለት ነው። በሚቀጥለው ቪዲዮአችን ላይ ስለ አባይ ግድብ ነው የምናጠናው። አባይ ግድብ እንዴት ነው ምን ጥቅም አለው፣ አባይ ግድብና ከግብጽ ጋር የሚያጣላል ለምንድን ነው ምናምን የሚሉትን ነገሮች 8.2 እየላችሁ እመጣለሁ ማለት ነው። ይሄኛውን ቪዲዮ በዚህ እንጨርሳለን። ያልገባችሁ ነገር ማንኛውም ነገር ካለ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እዚህ ጋር የምትመለከቱት ስልክ ቁጥር ተጠቅማችሁ የደወላችሁ መገበያ መማር ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። መጽሐፋችሁ ላይ ገብታችሁ አንብባችሁ 8.1 ጨርሰናል። ይሄን ይመስላል። መልካም ጊዜ